ስለሆንሽ ነው ባሌን የምታማግጭው? ምን አይሰድነሽ? ባሏን መጠበቅ ትችላለች። ትንሽም ቢሆን ብር አትሰጠኝ? እዚህ ነው የምተኛው። በይዛው ሶፋሽ ላይ ተኝ። አባዬ ሰላም ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮውን እስከ መጨረሻ ለማየት ሞክሩ። ዛሬም እንግዲህ የመጣሁላችሁ በትሁት ድራማ ነው። ትሁት ድራማ እንግዲህ ካሌብና ዳንኤል ተጣሉ። እንግዲህ ካሌብ ለዳንኤል ፍቅረኛ ላመጣ ነው ስላለው ብቻ ኤደንን የሚያመጣ ስለመሰለው ተጠራጥረው ተጣልተው ነበረ። እንግዲህ የካሌብ አባት በመካከላቸው ገብቶ ገላገላቸው። ካሌብም እንግዲህ በንዴት ውጣልኝ ከቤቴ አለው ዳንኤልን። የካሌብም አባት እናንተ ቤተሰቦች አደላችሁ አደል እንዴ? ለምንድን ነው የሚያጣላችሁ ሲል ካሌብም አየኋድ እንዲ አባዬ ዘሎ ሲያንቀኝ አለው። የካሌብም አባት እንግዲህ ዳኒ መሆንህ ጥሩ ሰው አልነበርኩኝ፣ ምንድነው ያልተግባባችሁበት ነገር ብሎ ጠየቀው። ካሌብም ምን የምናውቃለሁ እሱ ነው ዘሎ የተከመረብኝ ሲል ዳንኤልም ፍቅረኛ ሊያመጣ ነው ሲለኝ ኤደን ስለመሰለች ነው አለና ለአባባ ነገረው። ካሌብ እህትህ ካልተመቸችኝ ሌላ ሰው መቀየር እችላለሁ አለው። አባባም እንግዲህ ሁሉንም ተወውትና ይቅር ተባበሉ ሲል እንግዲህ ካሌብም እኔ ምን አጥፍቼ ነው ይቅር እምለው አለው። የካሌብም አባት የሚስትህ ወንድም አይደል አለው። እንግዲህ ውጭ ከወጡ በኋላ የካሌብ አባት ካሌብ ተረጋጋ ሲለው ካሌብም አባዬ እንዴት ልረጋጋ? በቤቴ ላይ እያባለገ ከርሞ ዝም ባልኩት እንዴት ነው የምረጋጋው አለ። እንግዲህ የካሌብም አባት እሱ ያናደደው ነገር ሌላ ነው አለው። ካሌብም አዲስ ፍቅረኛ ያስኩ ስላልኩት የደነስ ስለመሰለው ነው አለ። አትፍረድበት፣ የካሌብም አባት አትፍረድበት፣ ስለሚወዳት ነው አለው። የካሌብም አባት በደንብ መጠንቀቅ ይኖርብሃል፣ ኤደንም በጣም ነው የሚወዳት አለው። ካሌብም ልክ ነህ አባዬ፣ አሁን እኮ ሳላስበው ዘሎ ነው ያነቀኝ አለው። ልክ ነህ አባዬ፣ እዚህ ቤት ውሽማ ሆኖ መጥቶ ከኔ ላይ እጁን ሲያነሳ አይገርምም አለው። እንግዲህ የካሌብም አባት ዳንኤል ብር ፈልጎ እንደመጣ እያወራ ነበረ። እናም ካሌብ ምን ጠብቆ ነው ብር ልንሰጠው መስሎት እንዳይሆን አለ። የካሌብም አባት ከት ብሎ ሳቀና የምሰጠው መስሎት ነው አለ። ካሌብ ብዙ ነገር አገኛለሁ ብሎ መጥቶ ባዶ እጁን ሊወጣ ነው አለ። የካሌብም አባት ለማንኛውም ነገሮችን እስከማስተካከል ድረስ ተረጋጋ አለው። የካሌብ አባት ዳንኤልን ውጭ ቁጭ ብሎ ሲያየው ዳንኤል የኔ ልጅ መሆንህ ነው ተጨናንቀሃል፣ ልክ አይደለህም አለው። ዳንኤልም አባባ ልጅ ህይወት ላይ ያደረኩትን ነገር ይቅርታ አድርጉልኝ ብሎ ጠየቀው። ካሌብ ፍቅረኛ አመጣለሁ ስላለ ኤደንን ስለመሰለኝ ተናድጄ ነው ብሎ ለካሌብ አባት አስረዳው። የካሌብም አባት ፍቅረኛ አመጣለሁ ስላለ ኤደንን አይደለም አለው። ዝም ብለህ አትጠራጠር አለው። ዳንኤልም ኤደንን በጣም ስለምወዳ ነው አባባ ማጣት ስለመሰለኝ ነው አለው። አባባም ለምን ታጣታለህ? አታጣትም ብሎ አጽናናው። አባባም እንግዲህ ኤደን ጥሩ ልጅ ናት፣ በጊዜ አግባት አለው። እኔ ማግባቱ አላቃተኝም ማጣቱ ነው እንጂ አለ ዳንኤልም። የካሌብ አባት እቤት ከተመለሰ በኋላ ቲና ወንበር ላይ ሶፋ ላይ ቁጭ ብላ ነበረ እና መጣ አባዬ አለችው። እስካሁን ምን ትሰሪያለሽ እዚህ አለና ጠየቃት። እንግዲህ ቲናም ይቅርታ አባዬ ላደረግኩት ነገር እያለች ነው ያለችው። ይቅርታ ጠየቃቸው። እኔ እኮ የልጅክ ሚስት ነኝ
አለችው። አባባም የልጄ ሚስት ብትሆኒ ነው ታባርሪኝ የወሰንሽው አላት። ቲናና አባባ አብረው ቁጭ ብለው እያለ ካሌብ ገባና አባዬ ደህና ዋልክ አለው። ቲናም እንዴ እኔ ሰላም አልባልም አለችው። ከዛ እስካሁን አለሽ እንዴ አላት። አሰልች አላት። ቲናም እባክህ ካሌብ ይቅርታ አድርግልኝ፣ እስከ ዛሬ ላደረግኩት ነገር ተጸጽቻለሁ፣ አጥፍቻለሁ በማለት ይቅርታ ጠየቀችው። ካሌብም ይቅርታ አድርግልኝ፣ ትገርሚያለሽ፣ ጨዋታሽ አይጠገብም፣ ለማንኛውም አባዬ እረፍት ላድርግ ብሎ ወደ ክፍሉ ሄደ። አባባም እንግዲህ ቲናን በይ አሁን ተነሽና ትሁትን እገዣት አላት። ቲናም እንዴ አባዬ አሁንም በጣም አዝነውብኛል ማለት ነው አለችው። በይ ተነሽ ኩሽና ግቢ አላት። ቲናም ተነስታ ወደ ኩሽና ከሄደች በኋላ ትሁት ብላ ጠራቻት። ትሁትም አቤት ምን ፈለግሽ አለቻት። ቲናም ቢያንስ እንኳን ሳናገርሽ በስነ ስርዓት አናግሪኝ አለች። ትሁትም ልትጨቃጨቂ ነው እንደ መጣሽው ስትላት ቲናም እርዳታዋን እንደፈለገች ነገረቻት። ትሁትም እየሳቀች እኔ ምን ልርዳሽ፣ ሻንጣሽን ከዚህ ቤት ከማውጣት አለቻት። እንግዲህ ቲና እዚህ ቤት ምን ተፈጠረ ብላ ስትጠይቃት ትሁት ግን ምንም ምላሽ አልሰጠቻትም። እልቅ አሁን ይህንን እቃ እጠቢ አለቻት። ቲናም ጥፍሬ ይበላሽብኛል አላጥብም አለቻት። እንደዚህ ከሆነማ ለአባዬ እነግረዋለሁ ስትላት እንግዲህ ቲናም በንዴት እቃውን አጠበች። ዳንኤልም እንግዲህ አባባ ጋር መጥቶ አባባ በቃ ጨከንክብኝ፣ ትንሽ እንኳን ባይሆን አሰጠኝም አለው። አባባም ደግሞ ሰጠሁ አይደል እንዴ ሲለው ዳንኤል ምን 10 ብሩ አለው። ደርሶ ቢሆን እኮ 4 ሚሊዮኑን ተወስድ ነበር አለና መለሰለት። ከዚህ በኋላ ገንዘብ የለም ሰርተህ ተለወጥ ብሎ አባባ መለሰለት። አባባ እንግዲህ ኤደን ለአባባ ደውላ እንደምትመጣ እቤት ነገራቸው። ኤደን እቤት ከሄደች በኋላ በሩን ስትቆረቆር ቲና ነበረች የከፈተችላት። ቲናም እንዴ እዚህ ቤት መምጣት አላበዛሽም መመላለሱን አለቻት። ካሊብም ብቅ አለ። ካሊብ ሲመጣ ቲና በሩን ከፍታ ወደ ቤት ስትመለስ እንዴ መሆና ነው ብላ ካሊብን ጠየቀችው። ቲናም እንግዲህ እየተጠራጠረች ነው ያለችው። ምናቸው ናት በማለት እራሷን እየጠየቀች ነው ያለችው። ዘመር ናት ወይስ ለካሊብ ያዘጋጀለት ሚስት ናት እያለ ነው ያለችው። ቲናም እንግዲህ ዳንኤል ጋር ሂዳ ያቺ ልጅ መታ ነበረ እና ካሊብ ጋር እያወራች ነው ብላ ስለ ኤደን ትነግረዋለች። ያችን መሰለኝ አዲሱ ፍቅረኛው ብላ ስትነግረው ምን አልሽኝ አልና ዳንኤልም ተናደደ። ቆይ አንተ ምንድን ነው የሚያናደደክ ስትለው ቲናም እኔም አልተናደድኩ እንኳን አንተ አለችው። ዝም በይ በማለት መለሰላት። ዳንኤል ተናዶ ራስሽን እንደ ደህና ሰው አትይ ብሎ ትቷት ሄደ ቲናን። ዳንኤልም እንግዲህ ፍቅረኛው ጋር ይሄድና እዛ ቤት አትሄጂ ኤደን ብሎ አላት። ለምን ስትለው ካሊብ ጥሩ ሰው እንዳልሆነ በሚስቱ ላይ ሌላ ፍቅረኛ እንደሚያመጣ ነገራት። ኤደንም አስብበታለሁ አለችው። ዳንኤልም ለአባባ ሂዶ ኤደን እዚህ ቤት እንድትመጣ አልፈልግም፣ የእሷ መመላለስ አላስደሰተኝም አለው። አባባም ለምን ሲለው ቲና እንድታውቅ አልፈልግም አለ። ዳንኤል እንግዲህ ለካሊብ አባት አትንጪ በሏት እዚህ ቤት እንዳትመጣ ኤደን እያለ ነው ያለው። የካሊብም አባት እኔ ከመላት አንተ ብትላት ይሻላል በማለት መለሰለት። ቲናም እንግዲህ ኤደንን በውጭ ስታገኛት አንቺ ምን አይነት ሴት ነሽ? ምን አይነት ባለጌ ነሽ? ባሌን የምታባልጊው ስትላት ኤደንም ቆይ ተረጋጊ አለቻት። ምንድን ነው የምረጋጋው ብላ ስትቆያት ኦኦ አንቺ ስትቆያለሽ መሰል ብላ ኤደንም ትታት ሄደች። ቲናም ወይኔ ቲና ውይ ካሊብ ተጫወትክብኝ አለች። ኤደንም ለዳንኤል ቲና ያደረገቻትን ሂዳ ነገረችው።
መንገድ ላይ ይዛ የነበረ አለችና ሁሉን ነገር ያለቻትን ነገረችው። ዳንኤልም ለዚህ ነበር እኮ እዛ ቤት አትሂጂ እያልኩሽ የነበረው አንቺ አልሰማኝ አልሽ እንጂ አላት። ካሌብ እንግዲህ እየፎከረ ነው። እኔ ወንድ አይደለሁም እሱን ሳልሰራለት አልቀርም እያለ ነው ያለው። እንግዲህ ጉዱን እንደሚመስለኝ ለኤደን ሊነግራት ነው መሰለኝ። እንግዲህ ካሌብ ለኤደን ደውሎ እንደነሽ ኤደን ለጥብቅ ጉዳይ ፈልጌሽ ነበር እንገናኝ ብሎ አላት። ኤደንም በሰላም ነው አለችው። አዎ አላት። እንግዲህ ሊገናኙ ተቀጣጥረው ነበር። እንግዲህ ከተገናኙ በኋላ ካሌብና ኤደን ቶሎ ነው የመጣችው ሲላት፣ አይ ቶሎ ነው ማግኘት ፈልገው ስላልከኝ ነው የመጣሁት አለችው። በሰላም ነው ስትለው፣ አዎ በሰላም ነው አላት። ካሌብም እኔ የደረስኩበትን እውነት እንድታውቂው ስለፈለግኩ ነው አላት። እሷም ምንድን ነው ብላ ጠየቀችው። ባለፈው ታስታወሽ ወንድሟ ዳኒ ወንድሟ አይደለም ብዬሽ ነበር ታስታውሻለሽ አላት። ተረጋግተሽ አዳምጪኝ ብሎ አላት። እነሱ ፍቅረኛሞች ናቸው አላት።